ሲቲ እንግዲህ ወልቭስን 2-0 በማሸነፍ ወደ ማሸነፍ ተመልሷል ማለት ነው። ከአራት የነጥብ መጣል ጨዋታዎች በኋላ ዛሬ ሙሉ 3 ነጥብ ወልቭስ ላይ ወስዷል ማለት ነው። በዚህም ጨዋታ ምርጥ የነበሩት ተጫዋቾች ሁለቱ አዲሱ ተጫዋቾች ናቸው ማለት ነው። ገሂ የሚባለው ተጫዋች ትክክለኛና ለሲቲ ወሳኝ የሚባል ዝውውር ማለት ነው። ባክፎሩን ጽድት ነው የሚያደርገው ሊደር የሆነ ተጫዋች ማለት ገሂ ነው ማለት ነው። በወልቭስ ጨዋታ ብቻ እየፈተን ነው ሳይሆን ክሪስታል ፓላስን ቤት በደንብ ስለምናውቀው ማለት ነው። ሴሜንዮ ምን አይነት ጎል ያስቆጠረው ያራዳ ልጆች ፈርስት ተቹ ብቻ ማለት ነው ገደለው ልጁ። ከዛ የሚደንቅ ጎል በግራ እግሯ አንሸራተተለት። ከዛም ደግሞ የሳቶን ፖል የገጨበትን እንኳን ተመልክታችሁታል። ቀኛይል ግራይል ልምጥጥ ያደርግላል። ጋርዲዮላ ይችላል የምንለው በዚህ ነው። ያራዳ ልጆች ሙሉ በሙሉ በሚባል ደረጃ አዲስ ተጫዋቾችን ነው አዋቅሮ በአንዴ ለዋንጫ እየተፎካከረ የሚገኘው ማለት ነው። ሶ ዋንጫውን የሚበለው ቡድን አሁንም ማንቸስተር ሲቲ ነው። ይመቻችሁ። ምን ጠብቀ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ ያቀመቀ ባስፈረምናቸው ሁለት ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቴስ ኑኔስ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል ግን ይሄ የሚተረማመሰው ማን ሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገናል፣ 4 ነጥብ አድርገናል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምገጥመው። ይመቻችሁ። ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይልሃል። ዛሬ እንደምናሸንፍ በጣም ሹር ነበርኩኝ። ምክንያቱም ላይናፑን ገና ማርሙሽን እንዳየሁት ነው እንደምናሸንፍ እርግጠኛ ነኝ። እንኳንም ሃላንድን ያስቀመጥክ እንኳንም ፎደንን ያስቀመጥ እኔ ትክክለኛ ዲሲሽን ስፔሻሊ ፎደንና ሃላንድ መቀመጣቸው በጣም ወሳኝ ነገር ነው። ጌሂን አረገ፣ ኩሳኖቭን አረገ፣ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ይጫወት ስለነበረ አሲስቶቹ ይችላል፣ ልጁ ክሮሲንግ ይችላል፣ በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ነው። ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው። አሁን በዛ በኩል ራይንደርስን አሁን ዶኩን ብትካተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርሙ ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ወልቭስ ማለት ነው ለማንቼ ይቋጠራል፣ ይቻላል። በቀል ማለት ይሄ ነው ጩጬው። በቀል ማለት ይሄ ነው። በቃ አየህ፣ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሴሜኑ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርማውዝ ውስጥ ሲፎግረን ነው እንዴ እዛ ሲጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ። ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ተችለዋል። የዛኔ አሸንፈ ታሳየኛለህ። ለማንኛውም ይመቻል። ማገዶ ሳይፈጁ ነዳጅ ሳይጨርሱ ጨዋታን ማሸነፍ ማለት ይሄን ጨዋታ ይገልጸዋል ጋይስ። ማንቸስተር ሲቲ ቀለል አድርጎ ጨዋታውን ተቆጣጥሮ ካልም ሆኖ ወልቭስን በሜዳው ኤቲሃድ አስተናግዶ በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 2-0 ማሸነፍ ችሏል። አንቷን ሴሜኖ ማስቆጠር ማቆም አቅቶታል ጋይስ። ከማንቸስተር ደርቢ ውጪ ባደረጋቸው 3 ጨዋታዎች ለሲቲ 3 ጎሎችን ማስቆጠር ችሏል። እንደዚሁም አሲስት አድርጓል፣ አንግልን ገጭቶበታል። በጣም ምርጥ የሚባል ጅማሬን አሳይቶናል። ማርክ ጌሂ ደግሞ ኦን ፋየር ጋይስ። የመጀመሪያው ጨዋታው ዴቢው የሚገርም ዴቢው ነበር። በተለይ ደግሞ 90 ምናምንኛው ደቂቃ ላይ የገባው ታክልና ኳሱን ያዳነበት መንገድ በጣም ልዩ ነበር። ማርክ ጌሂ በጣም ምርጥ የሚባል ጅማሬን
ዛሬም እንደዚሁ ማድረግ ችሏል። ኦማር ማርሙሽ ደግሞ ከአፍኮን መልስ ለሲቲ ጎሉን አስቆጥሯል። ለማንኛውም ሲቲ ከአርሰናል ጋር የነበረውን የነጥብ ልዩነት ለጊዜውም ቢሆን ወደ 4 ማጥበብ ችሏል። ነገ መድፈኛው አርሰናል ከዩናይትድ ጋር ከባድ የሆነ ፍልሚያ ይገጥሟል። ለማንኛውም ስለ ሲቲ ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማርጌና ሰራዊቱ የነገውን የማንቸስተር ዩናይትድ እና የአርሰናል ጨዋታ በጉጉት እንድንጠብቅ አድርገውናል። ዲፌንሲቭ ሶሊዲቲ በተመለከትንበት በኤቲያዱ መርሃ ግብር 2-0 ወልቭስን በማሸነፍ በ4 ነጥብ እንዲሆን ልዩነታቸው አድርጓል። ነገ ጨዋታውን በጉጉት እንጠብቀን። እናንተ ምን ሀሳብ አላችሁ? ስለዚህም ጨዋታ ስለነገውን ሀሳብ መስጠት ትችላላችሁ። ፎሌክሽን ማድረግ ይረሳ። ይመቻችሁ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ። ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመት አመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው። ምንም ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቄ አይደለም። ውልቭዝን አክብሬ ነው። ስተት ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል። በእጅ የተነካ ኳስ ማለት ነው እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበርኩ። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ አይደል? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጾታ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ እና እንደተለመደው አንቷን ሰመኘው ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰመኘው እንደተለመደው አገባ። ሁሉንም ጎሎች ካሁን በኋላ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ጥቁር ሮቦት ነው እንዳመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎሂ መጥቶልሃል። ጎሂና ኩሶኖቭን ይዘህ ኑኔዝ እና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች ልጅነቴ ማርና ወተቴ ፈለው አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛልሃል፣ ከረሜላ ይገዛልሃል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ አሁን ዝም ብለህ ያልተነካ ፍሬን በሱ ትቋጥራለህ። በደንብ አድርገህ በ4 ነጥብ አድርገሻል። ይመችሽ ፈለው ይመችሽ።